مركز اللباب. زكاة الفطر يهون مالتنا إن شاء الله يو رمضان مجرش ولاي سلهن عند سو زكاة الفطر ندت يسأل لما نم قدتا يمهون بث يملون إن شاء الله وهي زكاة عن البدن لا عن المال ይሄ ዘካት የሚባለው ስለ አካል የሚሰጥ ነው እንጂ ስለ ገንዘብ አይደለም። ስለዚህ ዘካ ሲባል ዘካት አልማል አለ፣ ዘካት አልበደን አለ። አሁን የምናየው ስለ አካሉ ያለውን ዘካ ማለት ነው። ይሄ ዘካቱል ፊጥር ዋጅበቱን ዐለ ኩሊ ሙስሊሚን ፈضላ ዐን ነፈቀቲሂ ወነፈቀቲ መን የቁቱሁ የውመል ፊጥሪ ወለይለተሁ። እንግዲህ ሙስሊም በሆነ ሁሉ ላይ ግዴታ ነው፣ ሴትም ይሁን ወንድ ማለት ነው። ፈضላ ዐን ነፈቀቲሂ ወነፈቀቲ መን የቁቱሁ የውመል ፊጥሪ። እንግዲህ ከእሱ ቀለብ እንደዚሁም እሱ ከሚቀልባቸው ከሆኑት ቀለብ የተረፈ መሆን አለበት። የውመል ፊጥር የፊጥራ ቀን ማለት ነው። ያን ቀን የዒድ ቀን ማለት ነው። ወለይለተሁ የለይሉን እንጂ ወር 2 ወር ወይም 3 ቀን 4 ቀን የሚሆን ካይሆን የዛን ቀን ለይልና ቀን የሚበላው ካለው ሰውየው ግዴታ ይሆንበታል ማለት ነው። ስንት ነው ግዴታ የሚሆንበት? ሳዑን ሚን ጋሊቢ ቁቲል በለዲ ከሀገር ቀለብ ከሚበላው አብዛኛው ከሚበላው አንድ ቁና። ሳዕ ማለት ምንድነው? የረሱል ዓለይሂ ሰላቱ ወሰላም መለኪያ የሆነ ነው። ወሳዑ ነበዊዩ ሚቅዳሩ 40 ሐፈናቲን ቢልከፈይኒል ሙዕተዲለይን። ሳዕ የሚባለው 4 እፍኝ ነው። እሱም መካከለኛ በሆነ በሁለት መዳፎች የሚታፈስ የሆነ ትንሽም ሳይሆን አለቅጥ ትልቅም ሳይሆን በመካከለኛ በሁለት መዳፎች 4 ማለት ነው። 4 እፍኝ ያክል ይሰጣል ማለት ነው። እንግዲህ እዛ ገራ የሚበላው ጤፍ ከሆነ ጤፍ፣ ማሽላ ከሆነ ልክ እንደዚሁ ማለት ነው። ወቱዕጣ ሊፈቂሪን ሙሕታጅን ለድሃ ለሚከጅ ለሆነ ለፈቂር ይሰጣል። ወመን የስተሒቁ ዘካም የሚገባቸው አሉ ለነዛ ኢነመ ሰደቃቱ ሊልፉቀራ ብሎ አላህ በቁርአን የጠቀሳቸው ማለት ነው። ወየጅቡ ዐለ ረጁሊ ፊጥረቱ ዘውጀቲሂ ወአውላዲሂ አለዚነ ሁም ዱነል ቡሉግ። አሁንም በወንድ ላይ ግድ ይሆናል የሚስቱን የልጆቹን መስጠት አለበት። እንደዚሁም እነሱ ታዲያ ዱነል ቡሉግ መሆን አለባቸው፣ ከአቅመ አዳም ያልደረሱ ማለት ነው። አቅመ አዳም ያልደረሱ መሆን አለባቸው እነዛ ልጆቹ ማለት ነው። ወኩል ቀሪቢን ሁወ ፊ ነፈቀቲሂ አይ ሚመን ተጅቡ ዐለይሂ ከልአባኢ ወልኡመሃት። እንደዚሁም ቀረብ ያሉት ማለት ነው። ለምሳሌ እሱ ቀለብ ግዴታ የሆነበት አባትና እናቱን ይመስል መከሰብ ምንም አይችሉም፣ ከሱ ጋር ናቸው። ለነሱም ማውጣት አለበት ማለት ነው። ስለዚህ ዱነል ቡሉግ ነው እንጂ አቅመ አዳም ከደረሱ የለበትም ማለት ነው። ራሳቸው ናቸው ማውጣት ያለባቸው ልጆች። ወላ ተጅቡ ዘካቱል ፊጥሪ ዐኒል ካፊሪ። ለካፊር ዘካቱል ፊጥር ግዴታ አይሆንም የለም። ወላ የሲሑ ኢኽራጁ ዘካቲል ፊጥሪ ዐኒል ወለዲል ባሊጊ ኢላ ቢኢዝኒሂ። አሁንም ባሊግ ለሆነው ልጆች ማውጣት የለበትም ማለት ነው። ራሱ እንጂ ማውጣት ያለበት ወላጅ ግዴታ አይሆንበትም። ባሊግ ሆኗልና ማውጣት የለበትም ኢላ ቢኢዝኒሂ በሱ ፈቃድ ቢሆን እንጂ። እንግዲህ እሱ አውጣልኝ ብሎ ከፈቀደለት ማውጣት ይችላል። ነገር ግን ሳይፈቅድ ዝም ብሎ ማስጣት የለም ነው። فليتنبه لذلك فإن كثيرا من الناس يغفلون هذا الحكم فيخرجون عن الولد البالغ بدون إذنه. እንግዲህ እዚህ ላይ ሰዎች ይዘነጉታል። እዚህ ላይ መዘንጋት የለባቸው፣ ማወቅ መንቃት አለባቸው። ምክንያቱም ብዙ ሰዎች ዝም ብለው ለልጆቻቸው ስለሚያወጡ ማለት ነው። ፍቃድ ሳይኖር አውጡልኝ ፈቅጄላችኋለሁኝ ሳይላቸው አይቻልም ነው። ፍቃድ ተተገኘ ይቻላል፣ ካልፈቀደ ግን አይቻልም፣ ራሱ ማውጣት አለበት ነው።
ፈዩኽሪጁነ ዐኒል ወለዲል ባሊጊ ቢዱኒ ኢዝኒሂ ነው። ያለ ፍቃድ የሚያወጡ አሉ ስለ ልጆቻቸው ማለት ነው። ፍቃድ መጠየቅ አለባቸው። እናውጣለን ፍቃድ አድርግ ወይም አውጡልኝ ሊላቸው ማለት ነው። ወፊ አዳኢ ዘካቲል ፊጥሪ ላቡደ ሚነ ንያ መዐል ኢፍራዝ ዘካቱል ፊጥር ግዴታ ነው። እሱም ደግሞ ከኒያ ጋራ ነው። ከኒያ ጋራ የለየ ሆኖ ኢፍራዝ ማለት ምን ማለት ነው? ሆ ዐዝሉል ቀድሪ አለዚ ሰየድፈዑሁ ዘካተን ያንን ዘካ የሚሰጠውን ዘካ የብቻ ሊለየው ማለት ነው። ለይቶ ይሄ ዘካቱል ፊጥር ነው ብሎ ሊነያበት ከአየቁለ ቢቀልቢሂ ሃዚሂ ዘካቱ በደኒ ይሄ የአካሌ ዘካ ነው ብሎ ሊል ማለት ነው። ሲሰጥ እንግዲህ ዘካቱል ፊጥርን ሲያወጣ በቀልቡ ማለት አለበት። ይሄ ዘካቱል ፊጥር የአካሌ ዘካቱል ፊጥር ነው ብሎ መነየት አለበት ነው። ሊቀውሊ ረሱል ዓለይሂ ሰላቱ ወሰላም ኢነመል አዕማሉ ቢንኒያት ረዋሁል ቡኻሪ ወሙስሊም። ስለዚህ ስራ በኒያ ነው። ስራ በኒያ ነው። ስለዚህ ኒያ የሚያስፈልገው ለስራ ለምንድን ነው? ከሌሉት ተቀሩት ስራዎች ለመለየት ነው። ዒባዳ የሚባለውን ነገር ለይቶ ለማወቅ ማለት ነው። ይህ ብዙ የሚሰራ ስራ አለ አይደለ? ለምሳሌ ዒባዳ የሚባለው ኒያ ያስፈልገዋል። አንድ ሰው ወንጀል ቢሰራ ኒያ ያስፈልገው መስራቱ ብቻ ወንጀል ላይ ስለሚጥለው ማለት ነው። ስለዚህ ከዛ ለመለየት ኒያ ግዴታ ይሆናልና ኒያ ማድረግ አለበት ነው። ወተጅቡ ዘካቱል ፊጥሪ ዘካቱል ፊጥር ግድ ይሆናል ቀብለ ጉሩቢ ሸምሲ የውሚል ዒድ አፍወን ታይ ላይ አልፌ ነው። ወተጅቡ ዘካቱል ፊጥር ግድ ይሆናል ቢጉሩቢ ሸምሲ ሚን አኺሪ የውሚን ሚን ረመዳን ዘካቱል ፊጥር ግዴታ የሚሆነው ፀሐይ ተገባች በኋላ ነው። እሱም ደግሞ ረመዳን መጨረሻው ቀን ላይ ማለት ነው። መጨረሻው ቀን ላይ ፀሐይ ተገባች ጀምሮ ግዴታ ይሆናል። ከዛ ወዲህ ቢያወጣሳ ይቻላል ማለት ነው። ፀሐይ ተገባች በኋላ ግድ ይሆንበታል ማለት ነው። አንድ ሰው አላ መን አድረከ ጁዝአን ሚን ረመዳን ወጁዝአን ሚን ሸዋል ከረመዳን ውስንን ያገኘና ከሸዋል ግማሽን ውስንን ያገኘ ግድ ይሆናል ማለት ነው። ለምሳሌ ረመዳን መጨረሻ ላይ አስር ላይ አንድ ልጅ ቢወለድ ከዛ በኋላ ቀጣይም ደግሞ ያው ሸዋል አንድ ስለሆነ ያንን ማገኘ ማለት ነው። ስለዚህ በዛ ላይ ግዴታ ይሆናል ማለት ነው። ፈዓላ ሃዛ ተጅቡ ዐለል ወለዲ ዐለል ወልይ ዐኒል መውሉዲል ጀዲድ አለዚ ውሊደ አኺረ አያሚ ረመዳን በዛ በወላጅ ላይ አዲስ በተወለደው ሕፃን ላይ በዛ ላይ ግዴታ ይሆናል ማለት ነው። የረመዳን መጨረሻ ላይ ለተወለደው ለዛ ግዴታ ይሆናል። ስለዚህ በወልይ ላይ በወላጅ ላይ በዛ በሕፃኑ ላይ ግዴታ ይሆንበታል ነው። ወየጅቡ አዳኡሃ ቀብለ ጉሩቢ ሸምሲ የውሚል ዒድ ፀሐይ ታትጠልቅ የየውመል ዒድ የዒድ ቀን ፀሐይ ታትገባ መስጠት ግዴታ ይሆናል ማለት ነው። መስጠት ግዴታ ይሆናል። ለምን? ድሃዎች ተደስተው እንዲውሉ ነው። ወየሕሩሙ ተእኺሩሃ ዐንሁ ቢላ ዑዝር ያለ ምንም ምክንያት ማንጓደድ ወደ ኋላ ማዘግየት አይቻልም፣ መስጠት አለበት። ወየጁዙ ተዕጂሉሃ ሚን አወሊ ረመዳን መጀመሪያውም ላይ መሀልም ላይ መስጠት ይችላል፣ ይበቃለታል። ነገር ግን የሚወጅብበት የረመዳን መጨረሻ ቀን ላይ ነገ ዒድ ሊሆን በዛን ሰዓት ላይ ነው ማለት ነው ግዴታ የሚሆንበት።